ሰላም 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 ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ ወደ ኮሪደር መመልከት ተመልሰናል። ትላንትና ገዘፍ ያለ ፕሮጀክት ነበር ያየነው፣ የኤግል ሂልስን ፕሮጀክት ነበር በደንብ የተመለከትነው። እንግዲህ እሱ ሊያስረክብ እንደሆነ እንደሰማሁ መረጃው በዛው አካፍያችሁ ነበር። ዛሬ ደግሞ እንግዲህ ከተወሰኑ ምናልባት ከ3 ቀኖች በፊት የሪል ስቴት እንትን ሰርቼላችሁ ነበር። ይሄ ሮያል ሪል ስቴት ማለት ነው። ሮያል ምናልባት እናንተ የምታውቁት በዚህ በኢትዮጵያ ውስጥ አሉ ከሚባሉ ሴራሚክ አምራቾች አንዱ እንደሆነ ይታወቃል። እሱ ሪል ስቴት የሆነ ማስታወቂያ ነገር ሰርቼ ነበር። ከዚህ አለፍ ብሎ የሚገራርሙ አይነት ኦፕሽኖች ያሏቸው ማለት ነው። እንግዲህ እሱ ማለት ከዚህ ከጀርባችን አካባቢ ያለ እዚህ አካባቢ ያለ ሰፈር ነው። እኛ ደግሞ የዛሬ ጉብኝታችን የሚሆነው እዚሁ መስመር ላይ እንግዲህ ዝናቡ እየዘነበ ነው የሚገኘው። ተመልሼ ወደ ለቡ ወይ ደግሞ ጀርመን አካባቢ ብቅ ብለናል። ዛሬ የምንጎበኘው ሙሉ ለሙሉ የኮሪደር ፕሮጀክት እንግዲህ ወይ ደግሞ በዝናብ አዲስ አበባ ምን ትመስላለች የሚለው የኮሪደር ፕሮጀክት እንኳን ይሄ ሙሉ ለሙሉ እንደተጠናቀቀ ይታወቃል። ይሄ መስመር ከዚህ ከሳር ቤት ጀምሮ እስከ ፉሪ ድረስ የሚደርስ ረጅም ርቀት የተሰራ የኮሪደር ፕሮጀክት ተመርቋል። ምናልባት ከተወሰኑ ወራቶች በፊት ከሆነ ወራት በፊት ተመርቆ የጀርመን አካባቢ እንደዚሁም ደግሞ መካኒሳ ከዛ ባሻገር ደግሞ የጋርመንት አካባቢ የሚገራርሙ አይነት ፕሮጀክቶች ተሰርተዋል። በተለይ የፐብሊክ ስፔሶች፣ የህፃናት መጫወቻ ስፍራዎች፣ የፓርኪንግ ስፍራ እነዚህ የመሳሰሉ የሚገራርሙ አይነት ፕሮጀክቶች ተደርጎበት ይህ መስመር በኮሪደር እንደተጠናቀቀ ይታወቃል። ስለዚህ ዛሬ የኛ ጉብኝታችን የሚሆነው ከዚሁ ከገብርኤል ቤተክርስቲያን ምናልባት ገብርኤል ማለት እዚህ ሲዲሲ ሳደርሱ ጋርመንት ሳደርሱ ማለት ነው። ጋርመንትንም ኃይሌ ጋርመንት ሳደርሱ ከዚህ ከሜክሲኮ ተነስታችሁ ከፌዴራል ፖሊስ ዋናው መስሪያ ቤት በቀጥታ የሳር ቤት መካኒሳ አቦይ ደግሞ ባለፈው የተመለከትነው የአቃቂ ገባር ወንዝ በጣም አዲስ አበባ ውስጥ ያለው ትልቁ ወንዝ በዝናብ ምን እንደሚመስል እንዴት ያስፈራ እንደነበር ከተወሰኑ ከ4-5 ቀን በፊት ተመልክተነው ነበረ። እሱ ማለት በዚሁ መስመር ላይ ነው የምናገኘው። ነገር ግን እዛ ድረስ አንደርስም፣ የተወሰነ ብዙ ስለሚያስኬደን ማለት ነው። የዛሬ ቪዲዮ እንደምትመለከቱት 23 ደቂቃ ነው። ስለዚህ ይሄንን መስመር ነው የዛሬ ሙሉ ጉብኝታችን የሚሆነው። ስለዚህ አዳዲስ ቤተሰቦች ሰብስክራይብ አድርጋችሁ እንደዚሁም ደግሞ ነባር ቤተሰቡ ሁላችሁም ላይክ እና ሼር ሀሳብ አስተያየት በማስቀመጥ ቪዲዮ ተደራሽ እንዲሆን እንድታግዙኝ እጠይቃችኋለሁ። ይሄ መስመር ያው እንደምታዩት ይሄ እስከ ሳር ቤት ድረስ ወይ ደግሞ በርግጥ እስከ ሜክሲኮ ድረስ ያለው መስመር አሁን ላይ እንደዚህ የትራፊክ መጨናነቆች የሚሉበት እንዲሁም ደግሞ አስፋልቱ እንደምትመለከቱት ሰፋፊ በግራም በቀኝም ያለው ማለት ነው ሰፋፊ መንገዶች፣ ከዛም ባሻገር በጣም በቂ የሆነ የእግረኛ መንገድ በዚህ በግራናይት የተሰራ ማለት ነው። ልክ እንደምትመለከቷቸው አይነት ደግሞ የፓርኪንግ ስፍራዎችም ያሉት፣ ከዛ ባሻገር በጣም ግሪን የሆኑ ኤሪያዎች ቅድም ስትመለከቱት የነበረው የዚህ ሃይላይት ላይ የፈረስና እንደዚሁም ደግሞ ግመሎችን ስንመለከት ነበር። እሱ ማለት የህፃናት መዝናኛ ስፍራ፣ የመዋኛ ገንዳ ምናምን ያለው የህፃናት መጫወቻ ቦታ አለ እዛ አካባቢ። ደግሞ ቅድም ትቦ እንኳን እንዴት ሞልቶ ወንዝ ይመስል እንደነበር ሃይላይት ላይ ያያችሁት ማለት ነው። እሱ ማለት ወደዛ ጀርመን አካባቢ ስንደርስ አንድ በህፃናት መጫወቻ ወደ ጎፋ የሚወስድ መስመር አለ። ይህ መስመር ያው በጎፋ በአየር ጤና በጋርመንት እንዲሁም ደግሞ በመካኒሳ ወይ ደግሞ በሳር ቤት አካባቢ በሚባለው ሰፈር መካከል የሚገኝ የሚገርም አይነት ስትራቴጂካዊ የሆነ ቦታ ነው። አካባቢው በጣም ያደገ እንደ ድሮ አይነት ሰፈሮች በተደጋጋሚ እንደምንመለከታቸው የቆዩ የጥንት የሚባሉ አይነት ሰፈሮች ላይ ስናያቸው የነበሩ የጭቃ ቤት የቆርቆሮ ቤቶች አይነት ምናምን የሉም። እንግዲህ ወደዚህ ስንመጣ ከአዲስ አበባ ከመሀል ለምሳሌ ከፒያሳ ወይ ከ4 ኪሎ ከካሳንቺስ እየራቃችሁ በሄዳችሁ ቁጥር ያሉ አካባቢዎች ሰፈሮቹ ሞር ያደጉ ወይም ደግሞ የተሻለ መሰረተ ልማታቸው የአስፋልት ወይም ደግሞ የመንገድ እንዲሁም ደግሞ የፍሳሽ አወጋገዱ ምናምን እየተሻሻለ ነው የሚሄደው። ምክንያቱም ሞር ከመሀል ትንሽ ራቅ ባለ ቁጥር አካባቢው ያው መጀመሪያም በዲዛይን ስለሚሰሩ ወይ ደግሞ በፕላን የተሰሩ አካባቢዎች ስለሚሆኑ ሙሉ ለሙሉ የተሻለ አይነት መሰረተ ልማት ይኖራቸዋል። ከዛም ባሻገር ደግሞ የቤቶቹ ማሰፋፈር የተሻለ ነው የሚሆነው። እንግዲህ ይሄኛው መስመር አብዛኛው የተሻለ ኢኮኖሚ ያለው እንደዚሁም ደግሞ ያው የግል ቤቶች ነው። ወደዚህ አካባቢ የቀበሌ ቤት እና የሚባል አይነት አይኖርም። ከዛም ባሻገር ቤቶቹም ይብን የተሻሉ ናቸው። ይብን ወደዛ ስንጠጋ ትመለከታላችሁ የሚገራርሙ አይነት ቪላ ቤቶች። ከዛ ባሻገር ደግሞ ይብን የ40-60 ቤቶች አሉ በጣም የሚያማምሩ ይብን በመንግስት የሚሰሩ አይነት ኮንዶሚኒየሞች የማይመስሉ አይነት ቤቶች የሚያማምሩ አሉ። በእርግጥ 40-60ዎቹ የሚባሉ የተሻለ አይነት ኳሊቲ ያላቸው ናቸው። እነሱንም እንመለከታለን። ከዛ ባሻገር በዚሁ መስመር እንግዲህ የዛሬ ጉብኝታችን ማጠናቀቂያ ይሄው መስመር ነው። እንግዲህ አንለቀውም እስከ
እስቻልነው ድረስ ወይ ደግሞ እስከ መካኒሳ በርግጥ እስከዛ ልንደርስ አካባቢ ድረስ እንቆያለን ማለት ነው። እንግዲህ በዚህ መስመር ስንቆይ ከዚህ በፊት ሲመረቁ ያየነው በርግጥ ቆይተናል እንጂ ይሄ መስመር ላይ ያው በርካታ ቸርቾችም አሉ፣ በርካታ ያሉ የእምነት ተቋማቶችም ጭምራሉ። ሁሉም የአብዛኛው የእምነት ተቋማት ማለት ነው። ለምሳሌ ቅድም እንኳን በዚህ መስመር እንኳን እስካሁን ድረስ ከመጣ ነው ከጀመርንበት ትንሽ ወረድ እንዳላችሁ ወደ ጋርመንት አቅጣጫ ሌላ ቤተክርስቲያን አይተናል። አሁን ደግሞ አልፈ ነው የመጣ ነው። እንደዚሁ የምትመለከቷቸው አይነት ደግሞ አፓርትመንት ቤቶች በብዛት የሚገኙበት መስመር ነው። ከዛም ባሻገር ወደዚህ ፊት ደግሞ ስንሄድ እነ መካኒሳ ሴሚናሪየም ለምሳሌ መካኒሳ ኢቭን የሰፈሩ ስያሜ ሁላ መካኒሳ አካባቢ ነው የሚባለው፣ መካኒሳ አቦ። እንዲሁም ደግሞ እነ ቢላሉል ሀበሺ እንግዲህ የሆነ ዶክመንተሪ ላይ እንዳየሁት 25 ዓመት ያስቆጠረ የሙስሊም የሆነ መረዳጃ እድር አይነት አሁን እንኳን ትልቅ ተቋም ወደ ትልቅ ተቋምነት የተሸጋገረ እንደሆነ ከዚህ በፊት አንድ ሼር ባረጉት ቪዲዮ ላይ ተመልክቼ ነበረ። እንግዲህ በርካታ ያሉ የእምነት ተቋማቶችም አሉ። እንዲሁም ደግሞ አካባቢውም ሞር እንደሞ ወደዚህ አካባቢ ላይ ያን ያክል ቢዝነስ አትመለከቱም እንጂ የምታያቸው ሞሎች እንዲሁም ደግሞ ህንጻዎች የንግድ ማዕከሎች ናቸው። በትገቡ ካፌዎች፣ ሬስቶራንቶች በብዛት ይገኛሉ። ወደ ኮንዶሚኒየሙ ደግሞ ስንጠጋ እዛ አካባቢ ያው ታክሲ ተራም ስለሆነ የበለጠ እዛ አካባቢ ሞቅ ያለም አካባቢ ነው። እኔ እንግዲህ በርግጥ ወደዚህ ብዙም አላዘወትርም፣ ምክንያቱም ወደ አብዛኞቹ ፕሮጀክቶች ያሉበት ፕሮጀክት አፕዴት አይነት ስለሆነ የምንመለከታቸው ቪዲዮዎች ሞር ያልተጠናቀቁ ቪዲዮች ላይ ፎከስ ነው ማለት እንጂ ይሄኛው መስመር በጣም የሚያምር አይነት ያው ያን ያክል እግረኛ መተላለፍ የሚተላለፍ አይነት ሰዎች አትመለከቱ። ምናልባት እየዘነበ ስለሆነ ብቻ ሊሆን ይችላል። እኔም ተደጋጋሚ ወደዛ መጣል አሁን ልክ እንጂ ከቦሌ መንገድ የሚተናነስ አይነት እንትን አይደለም ያለው። መዝናኛ ተቋማቶቹ፣ ህንፃዎቹ እንደዚሁም ደግሞ ይሄ ሪሊጂየስ ኢንስቲትዩሽኖቹን በብዛት ይገኛሉ። ከዛም ባሻገር እንዳልኳችሁ የሚገራርሙ አይነት መኖሪያ ቤቶችን ጭምር ያሉበት መስመር ነው። ከዛ ባሻገር የውስጥ መንገዶች አንድ ደግሞ አይ ቲንክ አልፈ ነው የመጣ ነው አለ። ይሄ ትልልቅ መኪኖች ወይም ደግሞ ጠዋትና የሚከለከሉ አይነት በሰዓት ገደብ የተደረገባቸው የጭነት መኪናዎች አሉ። መንገድ እንዳይጨናንቁ መሰለኝ እነሱም መቆሚያ ቦታ ወይም ደግሞ በተከለከሉበት ሰዓት በዛ በኩል ለምሳሌ በአስፋልት ማለፍ ስለማይችሉ እስከሚፈቀድላቸው ሰዓት የሚቆሙበት ቦታ በዚህ መንገድ አለ። ወደ ታች አካባቢ ላይ ካልፈነዋል። ስለዚህ እዚህኛው አካባቢ ምናልባት እንደውም እንደዚህ አይነት ሌላ ቦታ ላይ ያልተመለከትኩም ከፓርኪንግ ስፍራው ባሻገር ማለት ነው። እነዚህ የተከለከሉ መኪኖች የጭነት መኪናዎቹ ማለት ነው ልክ በተከለከሉበት ሰዓት ሰዓታቸው እስኪደርስ ድረስ እንደማረፊያ ቦታ የሚጠቀሙበት አንድ ቦታ ስጠይቅ እንደዛ ነው ብለውኛል፣ ተመልክቻለሁ። ግን ከዛ ባሻገር ያው በየህንፃዎቹ ስር ካፌዎች ይገኛሉ፣ የአልባሳት እንዲሁም ደግሞ እዛ ድልድዩ አካባቢ ቅድም የተመለከትነው ወረድ ብሎ እኛ ድልድዩ ጋር የተነሳ ነው። ከሱ ወደ ጋርመንት አቅጣጫ ማለት ነው የሚቀጥተው ነው። ጋርመንት እንደሆነ ይታወቃል። ጋርመንት ሰፈራ እስከ ገላን ድረስ ወደ በዛ መስመር አንዱ የአዲስ አበባ መውጫ በዛ መስመር እንደሆነ ይታወቃል። ምናልባት ያው ሰፈራ ነው እንግዲህ ቅርብ ሰፈር የሚባለው። እዛ ደግሞ እጅግ በጣም አብዛኛው ኢትዮጵያ ሕዝብ ወይም ደግሞ የቀጣይ አዲስ አበባ ሕዝብ እዛ አለ ማለት የሚቻልበት ነው ያለው። የሆነ እሑድ ቀን ሪዘርቭ ነገር ነው ያለው ሕዝብ እንዳይመስላችሁ። በእርግጥ አካባቢውን ለሸገር ሲቲ ቅርብ ነው። ከዛ ባሻገር ደግሞ አሁን የወሰን ማካለሉ እንትን ካለ በኋላ ሰፈራ በአዲስ አበባ ስር ነው ያለው እና በርካታ ደግሞ ሞር ንግድ ላይ ያሉ ሰዎች እና ደግሞ የተወሰነ ትንሽ ኢኮኖሚ ዝቅ ያለ ሰው ወደዛ ኪራይ ስለሆነ አነስተኛ ነው። ወደዚህ ከመሀል ከተማ አንጻር ማለት ነው ሰው በብዛት ምርጫ ከሚያደርገው ሰፈር ውስጥ አንዱ ወደ ሰፈራ አካባቢ ነው። ነገር ግን እዛም አካባቢ ደስ የሚል እንትኖች አሉት። በተለይ ዋናው መንገድ ዳር እንደዚሁም ደግሞ በጣም ሰፋፊ የሆኑ ግሪን ኤሪያዎች እንትንም ተመልክቻ ያለኝ ከአርቲስት ሃጫሉ ሁንዴሳ ሀውልትን ጨምራለ። በጣም ሰፊ የሆነ ግሪን ኤሪያ ከዚህ በፊት ከአንድ ፕሮጀክት ጋር አብረን ተመልክተነው ነበር። እዚህ ጋርመንት አካባቢ የዚህ 100,000 ቤቶች የተወሰኑ ፓርቶች እዛ እንደሚሰሩ ይታወቃል። ጋርመንት ሲዲሲ አለፍ እንዳላችሁ ማለት ነው። ወደ አትክልት ተራ ባጭሩ ያሳ የነበረው አትክልት ተራ ወደዛ እንደተከፈተ ይታወቃል። ቆይቷል። በእርግጥ በቀድሞ ከንቲባ ሰዓት መሰለኝ በኢንጂነር ታከለ ኡማ ሰዓት መሰለኝ ይዛኛው እንትን ያለው የተወሰኑ ዓመታት በእርግጥ ተቆጥረዋል። እዛ ሰፊ የሆነ የአትክልት ተራ እሱም ራሱ ትልቅ ተቋም በሉት ግቢ ገብተን ተመልክተነው ነበር። የራሱ የሆነ አስተዳደር ህንፃ ያለው ሰፋፊ የሆኑ የካፌዎች ይጨምራሉ። ከዛም ባሻገር ደግሞ በርካታ እነዚህ አትክልት የሚሸጡ ነጋዴዎች የራሳቸው ሱቅ አላቸው። የተለያዩ አይነት ፕሮዳክቶች በተለይ ወደዚህ አቅራቢያ ያለ ሰው ብዙም ሰው የአዲስ አበባ ሰው ማለት ነው
ምናልባት አሁን ብዙ ሰው ከሱቅ ከሱፐር ማርኬት ይገዛል እንጂ በፊት እናቶች ቀጥታ ሄደው ዋጋ ስለሚቀንስላቸው አትክልት ተራ ሄደው በሳምንት ወይ በወር ሸምቶ ይገቡ ነበር። ልክ እንደዚህ አይነት ብዙ ሰው አትክልት ተራ ይሄዳል። ስለዚህ እዚህኛው አካባቢ ያለው ወይ ደግሞ መሳይ ነበር አትክልት ተራ ወደዚህ እንደመጣ ይታወቃል። እዚህ ጋርመንት ጋር ማለት ነው፣ ወይ ደግሞ በሰፈራና በጋርመንት መሀል ላይ ያለ እንግዲህ ይሄኛው ጀርባችንን ቀጥታ ወደዛ ነው የሚወስደው። ስለዚህ ሰፈራ ከመድረሳችሁ በፊት ሌላ ደግሞ አዲስ የተጀመሩ ያልኳቸው ፕሮጀክት አለ። የዚህ 100 ሺዎች ቤቶች አንዱ እሱን ነበር የተመለከትነው እንደተጀመረ። ሌላ ቃሊቲ ላይ ነበር፣ እንደዚሁም ደግሞ ገላን ጉራ የተመለከትናቸው እነኚህ የ100 ሺህ ቤቶች ኢኒሼቲቭ አንዱ ሶስቱ እነዚህ ናቸው። በተለያዩ አይነት ሳይቶች እንደሚገነቡ ይታወቃል። እነዚህ አይነት የቤቶች ግንባታዎችም አሉ። ወደዛ አካባቢ ደግሞ በርከት ያሉ ጋርመንት አካባቢ ኢቨን ጋርመንት ደግሞ አልፎ ሰፈራም አካባቢ እነዚህ 40/60ዎቹ በርከት ያሉ ኮንዶሚኒየሞች ወደዛም አካባቢ አለ እስከ ገላን ድረስ። በዚህ መስመር ልክ እንደ የአራብሳ ሀያት መስመር ሁሉ በዛም መደዳ በርከት ያሉ የኮንዶሚኒየም ሳይቶች ይገኛሉ። ወደዚህ ደግሞ ከአሁን በኋላ እስከ ሜክሲኮ ወይ ደግሞ ፒያሳ ስለሚደርስ የመካኒሳው ነው ያለው። መካኒሳ አካባቢ ያሉት ኮንዶሚኒየሞች እነሱ ያው የቆዩት ናቸው። ሌላ ወደ ልደታ ምናምን የሚባሉ አካባቢ በርከት ያሉ እንደዚህ አይነት የጥንት ደግሞ የቆዩ የሚሆኑ ቤቶች ይገኛሉ። እነዚህ አካባቢ ባሏቸውም የነዛ ከፍ ያለ ነው። ወደዚህ ጠጋ ባለች ቁጥር ዋጋቸውን በሰው ለትገናራ እየጨመረ ነው የሚሄደው። እንግዲህ እዚህም አካባቢ በቀኝ በኩል የህፃናት መጫወቻ ስፍራዎች፣ አፓርትመንት ቤቶች፣ ቪላ ቤቶች ምናምን በብዛት ይገኛሉ። በግራ በኩል ሞር ቢዝነሶች ያሉበት ህንፃዎች፣ ሞሎች ምናምን የሚገኙበት አካባቢ ነው። እንግዲህ ቀጥታ እስከ አሁን የምናገኘው አደባባይ ወደ ቀኝ መስቀለኛ መንገድ እንዳለ ይታወቃል። ወደ ጎፋም ሌላ ኮንዶሚኒየሞች ምናምን እንዳሉ ይታወቃል። ወደ ግራው ደግሞ ያው ወደ አየር ጤና ወደ ጀሞ አካባቢ የሚወስደው መስመር ሲሆን ያው ፊት ለፊታችን ወደ መካኒሳ ከዛም ሳር ቤት እያለ ወደ ሜክሲኮ የሚወስደው መስመር ነው። አካባቢ ነዳጅ ማደያዎችም ጨምራሉ። ትንሽ ግን ያው ዝናብ ስለሆነ እንዲሁም ደግሞ ደመና ነው ብርድ አካባቢ ወቅት ስለሆነ ምናልባት ሰዎች በጣም በእግር የሚንቀሳቀሱ ሰዎች እየተመለከትን አይደለም። በእርግጥ በዚህ በቀኝ በኩል እንኳን ቢዝነሶች ያን ያክል ብዙም እየተመለከትኩኝ አይደለም። እስካሁን እናንተም እያያችሁ ሊሆን ይችላል። አብዛኛው የመኖሪያ ሰፈር ወይ ደግሞ የመኖሪያ አካባቢ ነው። እንግዲህ አለፍ ብለን ስንሄድ ያው ይሄ የመካኒሳ አቦ የወንዝ ዳር እንደዚሁም ደግሞ አቃቂ ገባሮቹ ማለት ነው። ሌላው ባለፈው ያየነው ወንዝ ሁለቱ ደግሞ ታች አካባቢ በድልድዩ በቀኝ በኩል አካባቢ ከተገናኙ በኋላ በቀጥታ ወደ አቃቂ እንደሚያመሩ ይታወቃል። ባለፈው የተመለከትነው የወንዝ ዳር ፕሮጀክት ማለት ነው። እንግዲህ ነሐሴ ከበድ እያለ ነው። ሰዓቱ በነገራችን ላይ በጣም ገና ነው። ትንሽ የተወሰነ ደመና ስለሆነ ነው ጨለም ያለ እንጂ ሰዓቱ በጣም ገና ነው። ግን 10 ሰዓት ከምናምን አካባቢ 11 ሰዓት ራሱ አልሞላም ዛሬ። እንግዲህ ሌላ አዲስ ነገር አሁን አዲስ አበባ ላይ ወደ መርካቶ አካባቢ ነው ያለው። መርካቶ አካባቢ ብዙ ሱቆች የነበሩ ህንፃ ያልነበሩ ማለት ነው ወደ ህንፃ እንዲቀይሩ አሁን እየፈረሱ ነው የሚገኙት ብዙ ሱቆች። እሱም ደግሞ በቅርብ እንመለከታለን። እንግዲህ ሙሉ ለሙሉ ወደ አክሲዮን እና ወደ ህንፃ እንዲያሸጋግሩ በጣም እንደውም እዛ የሚሰራ አንድ ልጅ እንደነገረኝ ለአንዳንድ አካባቢ 1 ወር እንደዚሁም ደግሞ አንዳንዶች ደግሞ በጣም እስከ እሁድ ድረስ ዛሬ ይህን ቪዲዮ እያለን ያለ ነው አርብ ነው። እስከ እሁድ ድረስ የተሰጣቸውን ቀን አለ ብሎኛል። እንግዲህ በጣም በአስቸኳይ እንትን እንዲፈርስ ማለት ነው እና ሙሉ ለሙሉ ህንፃ እንዲገነቡ ተብለዋል። ስለዚያም ኮሪደር በነገራችን ላይ ያው ቀጣይ ከሚጀመሩ ኮሪደሮች መካከል አንዱ በዚህ በተክለ ሃይማኖት አካባቢ ያለው የዛ መስመር ኮሪደር ነው። እንግዲህ በርከት ያሉ ኮሪደሮች እንደሚጀመሩ ይታወቃል። አሁን ላይ አዲስ እየተሰሩ ያሉ ኮሪደሮች ሞር ወደ ቦሌ አካባቢ ያሉት እነሱ እየተጠናቀቁ ያሉ አሉ። እንደዚሁም ደግሞ በእርግጥ የተወሰነ የሚቀሩ አለ። ከዚህ ከኢምፔሪያል በኩል በስቴዲየሙ ዙሪያ ላይ ያሉ እኛ ተደጋጋሚ ስናያቸው የነበሩ ኮሪደሮች አሉ። እንግዲህ እስከ መጨረሻው ድረስ አብራችሁ እና የቀረውን ቦታ እስኪ አብረን ወክ እያደረግን ምን አለ እንደዚሁም ደግሞ አካባቢው ምን ይመስላል የሚለውን እንጎበኛለን። አዲስ አበባ በዝናብ ምን ትመስላለች? ይሄኛው ያላየነው ወይም ደግሞ ብዙዎቻችሁ እርግጠኛ ነኝ እዚህ ቪዲዮ ላይ አላያችሁትም
እኔም ብዙ ስላልመጣሁ ማለት ነው። ስመጣ ምን የነበረው ዝናብ አልነበረም፣ በጋ ላይ ነበር። እንደተጠናቀቀ ወይ ደግሞ እንደተመረቀ አካባቢ ነበር ወደዚህ የመጣሁት። ከዛ በኋላስ ምን አለ ምን አዲስ ነገር አለ የተጨመረ የሚለውን ደግሞ እስኪ እየተዟዟርን እንመለከታለን። ወደ መካኒሳ አካባቢ እንኳን በጣም ነው የሚያምረው። እሱን ደግሞ በሌላ ቀን አስጎበኛችኋለሁ። በርከት ያሉ እነዚህ ሳር ቤቶች የተሰሩ አሉ እዚሁ ኮሪደር ላይ አዲስ የተሰሩ ማለት ነው። እንዲሁም ደግሞ በዚህ በዓለም ካርታ አይነት የተሰራ አደባባይ እንዳለ ይታወቃል። ወደዛ ጠጋ ስንል እሱን ያው ዛሬ አይደለም የምንመለከተው፣ የዛሬ ቪዲዮ ወደዛ ስለማያደርሰን ማለት ነው። ነገር ግን እስከቻልነው ድረስ ወደዛ ጠጋ ብለን እነዚህ ያልኳችሁ ቅድም ግመሎች የነበሩበት የህፃናት መጫወቻ ስፍራው እነሱን በደንብ እየተዟዟርን እንመለከታለን። እንግዲህ አዲስ ነገር ምን አለ ምን የለም፣ እስኪ በዚህም አካባቢ ያላችሁ ሰዎች ደግሞ ኮመንት ሌላ ተጨማሪ የምትሉን ነገርም ካለ ሀሳብ አስተያየታችሁን መስጠታችሁን አትርሱ። የቀረውን ቦታ ደግሞ እስኪ አብረን እናደርግ። መልካም ቆይታ። ያው ሰው የትኛውን 11 ሰዓት ሞልቷል መሰለኝ። ባሶች፣ ታክሲዎች ሰው እንትን እያሉ ነው የሚገኙት። ስለዚህ ቀጣይ አደባባይ ነው የምናገኘው እንዳልኳችሁ እዚህ ወደ ቀኝ ወደ ጎፋ የሚወስደው ማለት ነው። ግራው ደግሞ እንዳልኳችሁ ወደ አየር ጤና ወደዛ የሚወስድ መስመር አለ። እየተጠጋን ያለ ነው። እንግዲህ አብራችሁን ቆዩ።
እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። የዛሬ ቪዲዮ ማጠናቀቂያችን ደርሷል። መልካም ጊዜ